ፀጉራችሁ እየተነቃቀለና እየተበጣጠሰ ለሚያስቸግራችሁ ምርጥ መፍትሄ አምጥቼላችኋለሁ። ሰላም ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ እያልኩኝ ልክ እንደ ሁልጊዜ በአዲስ ቪዲዮ መጥቻለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉን አይርሱ። በቅንነት እንድታደርጉልኝ እፈልጋለሁ። ተባበሩኝ ውዶቼ። በየአረብ ሀገራት ላይ ያላችሁ ስደተኛ እህት ወንድሞቼ ራሳችሁን ጠብቁ። አሁን ያው የሙቀት ሰዓት ነው። አይ ቲንክ ከአንድ ወር በኋላ ይወርዳል እና ውሃ በመጠጣት ራሳችሁን ጠብቁ። ቢኮዝ ውሃ ለሰውነታችን ትልቁን ሚና የሚጫወት ስለሆነ በላብ የሚወጣውን የሚተካልን ውሃ ነው። እንግዲህ ያለንበት ሁኔታ ትንሽ ከባድ ስለሆነ ማለት ነው። እናም ዛሬ የመጣሁበት አላማ ስለ ብሉ ማጂክ ጭቃ ቅባት ላወራችሁ ነው የመጣሁት። ለምን እንደሆነ አላቅም። ሀገር ቤት እያለን ፀጉራችን እኔ በበኩሌ እዛ ኢትዮጵያ እያለሁ ፀጉሬ አይነቃቀል አይበጣጠስ። እዚህ የአረብ ሀገር ከመጣሁ በኋላ አይ ዶንት ኖ ምን እንደሆነ አላቅም። ፀጉሬ በጣም ነው የሚነቃቀለው የሚበጣጠሰው። እና ያው እንግዲህ አየሩም ሊሆን ይችላል፣ ውሃውም ያው ጨው ነገር ስለሆነ ውሃቸው እሱም ሊሆን ይችላል። ግን ደግሞ እኔ ፀጉሬን ተጠቅሜ ለውጥ ያየሁበት ስለሆነ ስለሚበጣጠስ ፀጉሬ ማለት ነው። ይሄ ኦሪጂናሉን የብሉ ማጂክ አያችሁ ጽሑፍ አለው። የኦሪጂናሉን የብሉ ማጂክ ቅባት ካገኛችሁ ትንሽ ስለሱ ልበላችሁ ብዬ ነው። ብሉ ማጂክ ኦሪጂናሉን ካገኛችሁ ለፀጉራችሁ እየተሰባበረ እየተነቃቀለ ለሚያስቸግራችሁ ጥቅሙ ላቅ ያለ ነው ውዶች፣ ተጠቀሙት። ግን ስትጠቀሙ አጠቃቀሙ እንዴት እንደሆነ ማወቅ አለባችሁ። ጭቃ ቅባት ስለሆነ ጭንቅላታችሁን ወይም አናታችሁን እንዳታስነኩት፣ ውስጡን እንዳታስነኩት። ምክንያቱም ጭቃ ነው ይጋገራል ጭንቅላታችን ላይ። ወይ ዘይት ነገር አይደለም እንደ ፈሳሽ ቅባት ስላልሆነ ጭቃ ቅባት እንደዚህ ከፍላችሁ አናታችሁን እንዳትቀቡ እንዳትጠቀሙት። አናታችሁ ላይ ካደረጋችሁ ፎሮፎር ሊያመጣ ይችላል። ሌላ ሌላ ነገርም እንግዲህ የጭንቅላት ድርቀት የሚባል ነገር አለ። እሱን ሊያመጣ ይችላል። ጠንቀቅ ብላችሁ ቅባቱ ሳይድ ኢፌክት አለው እያልኩኝ ሳይሆን አናታችን ፈሳሽ ቅባት ነው ወደ ውስጥ እንዲገባለን የሚፈለገው ማለት ነው። ተመራጭም የሆነው እሱ ነው። ፈሳሽ ቅባት ለጭንቅላታችን ለደረቀ አንዳንዴ ራስ ምታት ምናምን ሲያመን ጭንቅላትሽ ደርቆ ነው ምናምን የሚባል ነገር አለ። ሶ ለሱ ፈሳሽ ቅባት ሌላ ተጠቀሙ። ይሄ እንደ ሁለተኛ ጫፍ ጫፉን ስንጠቀም አካፍለን ፀጉራችንን ጫፍ ጫፏን ቀስቀስ እያደረገን እንድንጠቀም ነው እንጂ ከፍለን ቅቤ አናታችን ላይ እንደምንቀባው አይደለም። ይሄን ብሉ ማጂክ የምንጠቀመው አጠቃቀሙ በጣም ሶ ሲምፕል ነው። ስለዚህ ጭንቅላታችሁን አናታችሁን ሳታስነኩ ጫፍ ጫፉን እየተሰባበረ ስለሚያስቸግረን ማለት ነው። እንደዛ እያደረጋችሁ ተጠቀሙት ውዶቼ። እናም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ። የግሩፕ ሜሴጅ የገባ ነው እና ሶሪ እና በተረፈ ራሳችሁን ጠብቁ። በያለንበት ፈጣሪ ይጠብቀን። በሰላም ለሀገራችን ያብቃን። ሙሉ ጤናማ ሆነን እንድንመለስ ይርዳን። ጤናማ ሆነን ከሀገራችን እንደመጣን ፈጣሪ የመጣንበት አላማ አሳክተን እንድንሄድ ፈጣሪ ያግዘን ለሁላችንም።
እና ራሳችሁን ጠብቁ። ምግብ ያገኛችሁትን ብሉ። ቢኮዝ ምግብ ሳይበላ ስራ እኔ እንጃ ምን ልበላችሁ። በጣም በጣም ከባድ ነው የአረብ ሀገር ስራ ካለ ምግብ። እኛ አብዛኛው ኢትዮጵያውያን ስንባል ዘለን ወደ ስራ ነው። ምግብ ቅድሚያ የሚባል ነገር አናቅም። እሱን እናስለምድ። ምግብ ቅድሚያ ትንሽም ቢሆን ያለችዋን ቀምሰን ወደ ስራ ብንሄድ በጣም ተመራጭ ነው። ያው ያለውን ቀምሰን ውሃ ጠጥተን አሁን እችን ጨርሼ እያለን አያልቅም መቼም የነሱ ስራ። ስራው እየተወለደ ነው መሰለኝ የሚመጣ። ስለዚህ ምግብ ቅድሚያ መብላት እንልመድ። እናም በሌላ ቪዲዮ እንደገና ተመልሼ እመጣለሁ። ቪዲዮዬን እስከ መጨረሻ እዩልኝ። በጣም አጭር ቪዲዮ ስለሆነ ደቂቃም አይፈጅም። ስለዚህ በሌላ ቪዲዮ እመለሳለሁ። ሰላም ሁኑልኝ።